እያለቀስኩ ስመጣ ነገ አብጄ ስመጣ ወይም ደግሞ ሞተች ተብሎ የኔ ቪዲዮ ሲለጠፍ የኔ ፎቶ ሲለጠፍ ቪዲዮውን ልታዩት ትችላላችሁ፣ ሰብስክራይብ ልታደርጉት ትችላላችሁ፣ ግን አይጠቅምም። እኔ ከሞትኩ በኋላ ሰብስክራይብ አድርጋችሁ እኔ ከሞትኩ በኋላ ቪዲዮውን አይታችሁት እኔ ከሞትኩ አላያችሁ ሰብስክራይብ ብታደርጉ ብታዩልኝ አላመሰግናችሁ ተነስቼ ከሞትኩ በኋላ። ስለዚህ እኔ ከሞትኩ በኋላ የምታደርጉት ነገር ምንም ነገር ስለሌለ ይሄ የቁርጥ ቪዲዮ ነው። እዩልኝ። የኔ እናቴን ሂዶ የማየት በእናንተ እጅ ነው፣ ከእናንተ ስልክ ላይ ነው ያለው። እናቴን እጅ አይቼ መምጣት ከእናንተ ስልክ ላይ ነው ማየት። ቪዲዮውን እዩልኝ። አሁን ለምሳሌ ዛሬ ግንቦት ሰላም ጋይስ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ ያው እንደምታውቁት ቪዲዮ መስራት በጣም ጠፍቻለሁ። ምክንያቱም ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁልኝ ስላልሆነ ያው አንድ ነገር ሞራል ኑራችሁ የምትሰሩት ሰው ሞራል ሲሰጣችሁ ነው ማለት። አንዳንዴ የዋህ ሰው ለራሱ ጨካኝ ነው ይባላል። እኔ የብዙ ልጆችን ዩቲዩብ ስለከፈትኩኝ በፊት የሚያዩኝ ልጆች ራሱ አሁን እያዩኝ አይደለም። ይሁን ችግር የለውም፣ ይስሩ፣ ቤታቸውን ያሳድጉ። ግን ደግሞ ዛሬ የመጣሁበት ቪዲዮ በጣም ቁም ነገር አዘል ነው። ሁላችሁም እንደምትረዱኝ ተስፋ አደርጋለሁ። አይኖ የማትረዱኝ ሰዎች ትኖራላችሁ፣ የምትጠሉኝ ሰዎችም ትኖራላችሁ። ግን እኔን ብትጠሉኝ፣ እኔን ብታቆሽሹኝ፣ ይህ ቪዲዮ ግን የማትጠሉትና የማታቆሽሹት ቪዲዮ ነው። ስትጀምሩ ላይክ፣ ሸር፣ ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ እያረጋችሁ አበረታቱኝ። ወደ ቁም ነገር ስገባ ብዙ ቪዲዮ እንዳይረዝምባችሁ ወደ ቁም ነገሩ ስገባ አሁን እኔ የቲክቶክ ጓደኛም የለኝም፣ በዩቲዩብም ጓደኛ የለኝም፣ የኔ የምለው ሰው የለኝም። ይሄ ምን ልላችሁ ፈልጌ ነው። ከዱባይ እንዴት እንደመጣሁ ሁልጊዜ አመጣጤን እየነገርኳችሁ ነበረ። ከዱባይ ስመጣ ቀጥታ ወደ እናቴ ቤት አልሄድኩም። ምክንያቱም ወደ እናቴ ቤት ያልሄድኩበት ምክንያት ባዶ እጄን ነበርኩኝ። አንድ ስልክና ብጃማ ለብሼ ነበር የመጣሁትና ይሄን ደግሞ በሀቡ ቤት ገብቼ ተናግሬያለሁ። ሁሉም ሰው ያቀኛል። ከሀቡ ቤት መግባቴ ያው ብር ልጠይቅ ምናምን አይደለም የገባሁት። እኔ ኩሩ ነኝ፣ ብር አልጠይቅም። ሀቢባም ትጠይቃለች ብር እንዳልጠየቅኩኝ። ምንም ነገር ፈልጌ አይደለም ከሀቢባ ቤት የገባሁት። ግን ያው ንብረቴ እንዲመለስልኝ፣ ሀብቴ እንዲመለስልኝ ብዬ ነበረ። እሱ ነገር ደግሞ አልተሳካም። ያው ብዙ ጫና ቢደርስብኝም በኮሜንት በምናምን እሱን ኮሜንት ዋጥ አድርጌ አይቼ እንዳላየሁ አልፌ አሁን እግዚአብሔር ይመስገን አፈር ልሼ ተነስቻለሁ። የሰው ልጅ ይነሳል ይወድቃል። እንደዛ ሲሆን ግን እናቴን ያው ድፍን 10 ዓመት ሊሞላ ነው ካላየኋት። ለምን ባዶ እጄን አልሄድም ብዬ አላየኋት። እናቴ ጋር ስሄድ ቢያንስ ቡና እንኳን ይዤ መሄድ አለብኝ። ገብቷችኋል? ስለዚህ የምልላችሁ ፈልጌ ነው። ዘንድሮ ሰማይ ዝቅ መሬት ከፍ ቢል እናቴን አያታለሁ። እውነቴን ነው የምላችሁ። እኔ አሁን ጓደኛ እንደሌለኝ ሰው እንደሌለኝ ስልኬ ነው ጓደኛዬ። የኔ ጓደኛ ስልኬ ነው። የኔ ጓደኛ ስልኬ እስከሆነ ድረስ አሁን እኔ በቅርብ ርቀት ማንበብ አልችልም። አይኔ ምክንያቱም አይን ስልክ ላይን በጣም መጥፎ ነው። ጧትም ሌሊትም ቀንም ስልኬ ላይ ነው ስክሮል ነው ማደርገው። በቃ ስልኬና ስልኬ ብቻ ነው የኔ ዘመዶቼ ማለት ነው። ስለዚህ አሁን ግን እናቴ በጣም አርጅታለች። ያው 90 ቤቶች ገብታለች እናቴ ማለት ነው። ስለዚህ በጣም ደክማለች፣ በጣም አርጅታለች። እናቴን ማየት እፈልጋለሁ። አይኖ ባለቤቴ በጣም ለፍቷል እናቴን እንዳይ ማለት ነው። ግን ደግሞ አልተሳካም። ታመመ። በመሃል ባለቤቴ ታመመና በጣም ብዙ ነገር ብዙ ወጣ ውረድ ደርሶብኛል በባለቤቴ በኩል ማለት ነው በበሽታው።
ይሄ ዲስክ መንሸራተት ነው ምናምን ታውቃላችሁ። እባብ እንኳን ራሱን ከተመታ መንቀሳቀስ አይችልም። የሰው ልጅ ደግሞ ወገቡ ከታመመ መንቀሳቀስ አይችልም። ስለዚህ እንደምታዩኝ እኔ ብቻዬን ነው የምለፈው። አሁን እግዚአብሔር ይመስገን ትንሽ ትንሽ እየተሻለው እናቴን እንዳይጥራል ማለት ነው። እኔ ራሱ እናቴ በጣም ታዝናለች። ልክ ሀሎ ስላት እንባዋ ነው ይቀድማት። ሌላውን ታየው ልጅ ናፍቆቱን እንኳን ለምጄዋለሁ፣ ግን የሰው አፍ አላስቀምጠኝ አለ። ልጅሽ ከዱባይ መታ ለምን ነው ማታይሽ? ከዱባይ መታ ለምን ወደ ባሏ አገር ሄደች እየተባለ መቀመጫ መቆሚያ አጥቻለሁና ልጅ ዘንድሮማ እንድትመጫለች። ከዛ ለፋሲካ ሊሄድ አሰብኩኝ ማለት ነው። አሁን ያለፈው ፋሲካ ሊሄድ ሳስብ እህቴ ወደ ተንቢ ነው ያለችው እና በዚህ አመት ነው ወደ ተንቢ የሄደችው። እህቴ አንቺ ከሄድሽ እኔ አሁን መመለስ አልችልም። አሁን በዚህ 3-4 ወር ውስጥ ነው ወደ ተንቢ የመጣሁት። ለመመለስ ደግሞ በጣም ብዙ ወጪ ጠይቀኛል እና እባክሽን እኔ አንቺ ማየት ፈልጋለሁ፣ በጣም ናፍቀሽኛል። ስለዚህ የጥምቀት እናድርገውና የጥምቀት አብረን እናታችንም እናያለን፣ እኔም አንቺን አይሻለሁ፣ በጣም ናፍቀሽኛል። ከዛ በኋላ መቼ ላገኝሽ ነው አንቺን ምናምን ብላ ስትለኝ የፋሲካውን ሰርዤ ለጥምቀት አደረኩት። አሁን ደግሞ እንደምታዩት በመሀል አታልቅሽ ስላላችሁ እንበይን እየተቆጣጠርኩ ስለሆነ እዚህ ላይ ተቀምጠ ታችኋል። ድምጼ ራሱ ተቀየረ። ምክንያቱም ብዙ እህቶች እንዳታለቅሽ ብላችሁኛል። አላለቅስም። የሰው ልጅ ስላለቀስ አይደለም የሚደመጠው። እና ምንላችሁ ፈልጌ ነው የጥምቀት ይሄዳለሁ። እኔ ምንም ነገር ከእናንተ አልፈልግም። እግዚአብሔር ምስክሬ፣ ፈጣሪ በሚያውቁ ብቻ ቪዲዮዬን እዩልኝና በቃ ቢያንስ የትኬት እንዲችለኝ ቪዲዮዬን አጫውቱልኝ። እናታችሁን የምትወዱ እንዲሁ ፕሊስ 10 ዓመት ሙሉ ሆኖኝ እንግዲህ 90 ቤት እየገባች ነው እናቴ ብያችኋለሁ። ይሄ እንኳን የድሮ ሰው ስለሆኑ ባለጸጋ ስለሆነች ነው እስከዚህ ድረስ የቆየችው እንጂ ታውቃላችሁ፣ እግዚአብሔር የሆነ ምክንያት ኖሮት ነው እንጂ እናቴ በጣም ትልቅ ሰው ናት። ስለዚህ እንዲያ ሁና ራሱ ቤተክርስቲያን ትሄዳለች፣ የሰንበት ቂጣ ትጋግራለች። በጣም ጎበዝ ናት እናቴ። እና ምላችሁ ፈልጌ ነው እንደዚህ ሰው ተሰባሪ ነው አይደለ? እንደዚህ ሁኜ እናቴን ካላየኋት የሆነ ነገር ከሆነችብኝ እኔ ራሴን ነው ማጠፋው። በቃ አብረን ነው በቃ እዛ እንገናኛለን ብዬ ነው ማስበው እናቴን ካላየኋት። ስለዚህ ዘንድሮ የግድ እናቴን ማየት አለብኝ። ስለዚህ እባካችሁ ፕሊስ በፈጠራችሁ ይዣችኋለሁ። እኔ እስካሁን ጠይቂያችሁ አላውቅም፣ ለምኛችሁ አላውቅም። ግን ቪዲዮዬን ይዩልኝ። የሌላ ሰው እኮ ተጋባን፣ ተፋታን፣ እንደዚህ ሆነን ምናምን የሚሉትን ታዩ የለም። ምን ችግር አለው? በደንብ አይታችሁልኝ እናቴን ባያት። ቪዲዮዬን ይዩልኝ። እንደገና ከዚህ እኔ ካለሁበት ለአዲስ አበባ 1 በረራ ነው ደርሶ መልስ ስቡት። ከአዲስ አበባ ጎንደር አዘዞ ነው ማርፈው። እኔ የጎንደር ልጅ ነኝ። አዘዞ ነው ማርፈው። ካዘዞ ወርጄ ትንሽ ናት ያለቻት መንገድ ትንሽ ናት። እሱ ብርም ወጪ የለብኝም። እና እባካችሁ እንደው ፕሊስ እንደው እናታችሁን የምትወዱ ቪዲዮዬን ይዩልኝ። ምክንያቱም እኔ አልዋሻችሁም። እኔ ያለሁበት እዚህ ጅንካ ለአዲስ አበባ ደርሶ መልስ ስንት እንደሆነ፣ ከአዲስ አበባ አዘዞ ደርሶ መልስ ስንት እንደሆነ አስቡት። እኔ 4 በረራ ይጠብቀኛል። እኔ ብቻዬን አይደለም የምሄድ፣ ልጆቼ እንደራሴና ኢዮባ ማለት ነው አያታቸውን ማየት ይፈልጋሉ። አንደኛ ኢዮቤ ተወልዶ አላዩትም፣ እንደራሴ ደግሞ አያቴን ማየት ይፈልጋሉ እያለ ነው። እባካችሁ ስለዚህ አውሮፕላን ላይ ደግሞ ስትገቡ መኪና ላይ ሲሆን ኢዮቤና እንደራሴ ብር አያስከፍሉም ነበር። ፕሌን ላይ ሲሆን ደግሞ ማን እንዳለ ስሙ እንዲታወቅ የግድ ትኬት መያዝ አለበት። ኢዮብም እንደራሴ በመኪና በህድ ደስ ይለኛል። ሳምንቱን ሙሉ ብጓዝ ከዚህ አዲስ አበባ 2 ቀን ከአዲስ አበባ ጎንደር ባህር ዳር አድሬ እዛ ጎንደር እገባለሁ። 2 ቀን 4 ቀን ችግር የለው ብጓዝ። ግን ሰላም የለም በመሀል መሞት ስላለ እኔ እንኳን ችግር የለውም። ልጆችን ይዤ እንዴት ነው በመኪና መሄደው? በየመንገዱ ጦርነት ነው። መንገድ ይዘጋጋል፣ መኪና ይገለበጣል በጥይት ሲሉት ምናምን ብዙ ነገር ስላለ እኔ በመኪና በር ደስ ይለኛል። ያንዱ በረራ ይሸፍንልኛል። ከዚህ አዲስ አበባ የምገባበት ብቻ ይሸፍንልኝ ነበር በመኪና ግን አይሆንም፣ መሞት አለ። ስለዚህ
የምትወዱኝም የምትጠሉኝም እዩልኝ ይሄን ቪዲዮና እናቴን ማየት እፈልጋለሁ። ከአሁን በፊት እሺ እናቴን አያለው እያልኳችሁ ዘግቻለሁ። ይሄ ደግሞ ከጀሌ ምንም ስለሌለ ነው። አሁን ግን ከዚህ ከቤቴ ስነሳ አንስቼ ስሳፈርም እናቴ ጋርም ሰላም ስባባል ያለሁበትንም ጎንደርንም ሁሉንም የተወለድኩበትንም ሰፈርም ታያላችሁ። እሄዳለሁ። እንዲያው ቪዲዮዬን እዩልኝ ብዬ ለምኛቸዋለሁ። ቪዲዮዬን ባታይሉኝ እንኳን የቤቴን ዕቃ ሽጬ እሄዳለሁ። ምክንያቱም አሁን ምንም አይመስለንም። በኋላ ግን ሰውን ካጣነው በኋላ ይቆጨናል። በጣም ነው የሚቆጨን። እውነቴን ነው የምላችሁ። እናንተም ነገ ግንቦት ነው አይደል? ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት፣ ኅዳር፣ ታኅሳስ፣ ጥር ወደ ስንት ወር? ወደ 5 ወር አለው። 5ኛው ወር መንቀሳቀስበት ነው። ሙሉ 4 ወር አለው። ስለዚህ ፕሊስ እባካችሁ ምንም ነገር አድርጋችሁ ቪዲዮዬን ብቻ እዩልኝ፣ ሰብስክራይብ አድርጉልኝ፣ ላይክ ሸር አድርጉልኝ ለብዙ ሰው እንዲታይ እና እናቴን አይቼ መምጣት አለብኝ። እናቴ በጣም አዝናብኛለች። እህት ወንድሞች አዝነውብኛል። ዘመድ አዝማዱ አዝነውብኛል። እንደ ብቸኛ ዘመድ እንደሌለሽ ተለይተሽ እያሉ ሲሉኝ በጣም የተሰማኝ ነው። አሁን አይኔ በቃ ስልክ ላይቭ ላይ አይታችሁኝ ከሆነ እንደዚህ ስልክ ይዤ ካልሆነ እንደዚህ አላነብም። አንዳንዴ ገብሬ ነው የሚያነብልኝ። ለምን? ይሄ ደግሞ ብቸኝነት ስለሆነ ስልክ ስለማበዛ ነው። ጓደኛዬም እህትም ወንድምም እናትም አባትም ስልኬን አድርጌ ስልክ ላይ ስክሮን እያደረኩ ራሴን ጊዜን ስለምገድ ነው። ስለዚህ ሌላ ምንም አልላችሁም። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።